የሰጠኝ ብዙ ነው አላጉረበርብም በኔላ የወሊድ መከላከያ ባይኖር አስባችሁታል? ሀብታም ባል ታረገ ተብሎ አይፈታም። በሁሉም ሃይማኖት ይጸለይለታል። መማር እንደ ልጅ ሁሉ ሊያረጋት እያያችሁ መማር ማለት በጣም ትልቅ ሰው ናት። ባይዞይ እንዳወርጅ ኑሮ ውድ ነው ማስተዋል እንዳወርጅ ጊሪደነት አልወድማሊት ወርካሚዳ አልወድማሊት ወርካሚዳ This is my apple. I know what I have not eat another. I eat my apple. አሁን አንበላችሁ ውሽማይ ታሟል ባልየው መቶት። ሰላም እንዴት ናችሁልኝ? ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። 230 ብር ዛሬ ሰሩት ብር ነው። ከነገ ጀምሮ 5 ሳንቲም አልነካም አጠራቀመዋለሁ። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉም ወረት ለዘላለም መች ይዘልቃል በዚህ ዓለም። በቃ ካለ መብላት ነው። ካለህ ብላ በቃ ሺህ ዓመት አይኖር ምን ሀባብ ጨምር እንዳልቅብን ግለዋላችሁ እንገዛደና የአንዳንዶቻችን ያለመለወጥ ምክንያት እንደዛ አይነት ጓደኞች ናቸው። አመጂ ቢስነሻ ብራዘር ቢስነሻ ለምንድን ነው የመድኃኒቱን ጎኖች የምቆርጠው? የጎንዮሽ ጉዳቱን ለመቀነስ ነው። ቀጭኑ ጀለስ አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው እንዴ? ኧረ እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነው ያልኩት። ውሻ ነኝ እውነት። ይኸው እንካ ውሰደኝ፣ ይኸው እንካ፣ ይኸው ውሰደኝ በእናት ስንት ዲቪ እየሞላ ስንት ሰው በሚሊዮኖች እየከፈለ ለመሄድ የሚመኝባትን ሀገር ውሻ ወስድበታለሁ ትላለህ? አብዛኛው ኢትዮጵያዊ እንደዚህ ሆኖ ለመሄድ ፈቃደኛ ነው። ውሽማይ ታሟል ባልየው መቶት ዘመድ ተሰብስቦ ካሳ ጠየቁት። እሱ መናጢ ነው እኔን ይካሱት። አያገባው ገብቶ ሰው ይዘባርቃል። እኔስ ሜን እንጂ ምኞቴን ማን ያውቃል? አያገባው ገብቶ ሰው ይዘባርቃል። እኔስ ሜን እንጂ ምኞቴን ማን ያውቃል? ውሹዬ ውሹ እንግዲህ ለውሽማ የሚዘፈንበት ሀገር ላይ ነው ያለነው። እንደ በስብሴ ወጣችሁ በጊዜ ልትበሉ ጥሬ ስጋ በዋዜ ተጠንቀቅ ጎበዜ ፊት ላይ መተው ይጨፍራሉ እያሉ ወዜ ምን አለ ቆንጆ ባለውንኩ ሴቶች እኔን አጨነቁት። ትሽ ምን ሆነ ነው ጭላ የምትናደረው? ሴቶች እኔን አጨነቁት። ሴቶች አስጨነቁኝ? ስማ በቃ ገጠር ግባ እናሳ ይሄን ፊት ይዘህ ከከተማ ውጣ። ልበላኝ ነው እንዴ? ያላማል የላ ነው ኢሞሽናል ዳሜጅ ይሉታል። ይሄ ነው እንዳወርጅ ኑሮ ውድ ነው ማስተዋል እንዳወርጅ ምንም እንዳወርጅሽ ምንም መውረድ የለም። እዚሁ ይሻልሻል እንዳወርጅ ከመኪናው ከነሽ ህይወት እንዳወርጅ። የአንዳንድ ቲክቶከሮች ፈጣጥነት እኮ ይለያል። አንዱ ቆንጆ አይደለሽም ብሎ ቪዲዮ ሰራብኝ። ላይክ አረኩት። ቪዲዮ ጥሩ ነው አይደል? ያረኩት ወደዳችሁት? የተማርክ ስትሆን እንዲህ ነው የምታደርገው። አንቺ ቆንጆ አይደለሽም፣ ፊትሽ አቀማመጡ እንዴት ነው? ምን አይነት ፊት ነው ይሄ አለ። ላይክ ግጭው። ምሁር ስትሆን እንዲህ ነው የምታደርገው። የተማርክ ስትሆን የረቀቀ ቅንጭላት ሲኖር እንዲህ ነው የምታደርገው። ደደብ ስትሆን ነው የምትሳደበው። ምን አይነት ፊት ነው? ቆንጆ እኮ አይደለሽም አንቺ አለ። ላይክ ግጭው። ተመልከት። በቃ ተሳዳቢን መሳደብ አያስፈልግም።
ይመች ብላችሁ ማለፍ ነው። እናንተ ማን አባታችሁ ስለሆናችሁ ነው ሹፌሮች እንደዛ ነፍሳቸውን ቁማራ ሲይዘው በስፒድ እየነዱ ያመጡትን ጫት አልቀም የምትሉት? አርፋችሁ ቃሙ። አርፋችሁ ቃሙ ተብላችኋል። አርፋችሁ ቃሙ ናችሁ። ወይኔ ጊዜው እንዴት ነው የሚሮጠው? ፌንት በቃ እኔ ከበደ። ከሰሞኑን በወጣ አንድ ጥናት መሰረት ሰዎች የሚወዷቸው ሰዎች አካባቢ ሲሆን ወይም ደግሞ when you're around people you love you feel sleepier ወይም ደግሞ ይሄ እንቅልፍ የድካም ስሜት ይጫጫናችሁ። አንተ ፍቅር ወይኔ አንተ ለወቀልፍ ያለ ነው ለከፈታ አረኔ ያልመጣም እንደ ገና በቀን እንቅልፍ እንዴት ነው የሚመጣው? እሺ ድካም ስሜትስ አለ? ኧረ አልደከመኝም። ምን ሰርክ ይደክመኛል? ቁጭ ብለና እንዴ አቃ ታም እንደማትተኛ ነበር። ምን ለማለት ፈልገሽ ነው? ያው ጥናቱ ምን ላይ ከሚያዱት ጎን ሲሆኑ እንቅልፍ ትካም ይላል። አንተ ሁለቱንም የለብህም እና ከጥናቱ ጋር ምን ያገናኘኛል? እሺ አንቺ እንቅልፍሽ መጣ ደግሞሻል። እኔማ ያለ ድካሙ እንቅልፍ ላታፈኝ መማር ከ15 ዓመት በፊት መማር እንደ ልጅ ሁሉ ሊያረጋት እያያችሁ መማር ማለት በጣም ትልቅ ሰው ናት። ባይዞይ በነገራችን ላይ እኔ እንዳልኳችሁ ነው። ድሮ ክሊፕ አንድ ኦሮምኛ ክሊፕ መማር የሰራችሁና አታቁም እንዴ ጋይስ? ታውቃላችሁ? አታቁም? መማር የሆነ ኦሮሚያ የኦሮሞ ልጅ አበበ ከፈኔ ለተባለ ልጅ የክሊፕ ምንድነው ሙዚቃ ክሊፕ ላይ መማር ተወዛዋዥና ስትሰራ ብዙዎቻችሁ አታቋትም? የመማር ተወዛዋዥ አትመስላችሁ? መማር እኮ ተወዛዋዥ ነች በነገራችን ላይ። ተወዛዋዥ እንደነበረች ኢትዮጵያ ታውቃላችሁ እንዴ ጋይስ? አታቁም? ኢትዮጵያ ከኢትዮጵያ ከመውጣቷ በፊት መማር ተወዛዋዥ ነው የነበረችው። አው አይ ከምሬ ነው። መማር ተወዛዋዥ ነበረች አይደለ? እኮኩዬ ወይኔ ማርያምን አታውቂም እንዴ ማማዬ? ቆይ ላሳይሽ። እኔ ውሸቴን መስሎሽ ነው እንዴ? ኧረ በስመ አብ! ኧረ በተበናታችሁ ወይ ቆይ እኔ ላሳያችሁ። በስመ አብ እንዴ! እኔ በቪዲዮ ክሊፑን አላሳያችሁም እንዴ? እኛ እኮ እንደሷ የሞትን ስላልሆንን እኮ ነው እኛ ብዙ ገመናዋን ማውጣተን መናገር ማንፈልገው። መማር ከኢትዮጵያ ከመውጣቷ በፊት እኮ በስነ ስርዓት እኮ ተወዛዋዥ የነበረች ልጅ ነች እኮ በደንብ ማለት ነው። መማር እንግዲህ በቲክቶክ ብዙዎቻችን እናቃታለን። መማር ከ15 ዓመት በፊት የሰራችው ክሊፕ እንግዲህ ተብሎ የተለቀቀ ቪዲዮ አለ። እዛ ላይ ራሱ በጣም ትልቅ ሰው ነች። አሁን ላይ እንደ 20 ምናምን ዓመት ሰው ሲያረጋትን ይገርመኛል። እና አንዳንዶቻችን እንደ እድሜያችን ነው። እኔ ምን ጋርዲስ አሳል ጋርዲስ እየተፈለገ አይደል? የታለ ምንሽ ነው የሚያንደባለው እንዴ? አሮ ባያን ተረረ እንዴ ቀነሰ እንዴ አቺ አባ ለውታለሽ እንዴ ነው ሰላም ነው አንተ ነገር እኔ ነኝ ጋርዶ ተረረ እንዴ ነው ልምድ አለ ችሎታ አለ እሺ አንተ እንዴ ብዙ ማማ የልምድ አበል ልምድ አለ ልምድ አበል ልምድ አለ ልምድ ብዙ ነው እንትን ልምድ ሰርከስ 20 ዓመት ሰርቻለሁ። 20 ዓመት ይገርማል። ጂም ደግሞ 17 ዓመት እድሜ ታዲያ ገና እኮ ነው። እድሜ ገና ነው። እድሜ ውስጥ ነው ውስጥ እንትን ብያለሁ ውስጥ ማዘር በፊት እሺ ችግር የለውም። እንደዛ እኮ አንድ ሰው እንዳይጠገኝ ጠብቅ። ማንም አንድ ሰው እንዳይጠገኝ ማለት አንድ ሰው ቤካ ብራዘር ምንድነው? አሮ ቤካ ኧረ በጣም አርናልኝ ብራዘር ችሎታን ላሳይ አለቃ። ኧረ ቤካ ብራዘር ማን ነው ደግሞ ይብራል? እሺ ችሎታ ይቀጥሩ ቀጨው እና ታዋርት ይብላ። አዎ አንተ ለምዳል አንተ ለምዳል ሌላ በቃ አንድ ሰው እንዳይጠጋኝ አንድ ሰው ያፈየት በረከት እንዴ ረራቶ ማን እና ታዋርት ይብላ። አንተ በቃ ትልቅ ሰው ነህ። በቃ አሁንማ ጀነን እያልኩ ምራመዱን አባት እኔ የሚገርምህ ሀብት አለኝ እኮ ታውቃለህ። 10 ሚሊዮን ብር ባንክ ያለኝ ነገር ለመኪና አለኝ ብዙ ነገር አለኝ። ብቻ አንተ ገና ብዙ ተባ አለኝ አለቃ። ምን ማድረግ አልችልም። ሁሉንም ጋደልኳቸው። ሲማ ያለቃ ብር የት እንደሚገኝ ታውቃለህ ወይስ አታውቅም? ወይኔ ብራዘር ትናገራኝ የለ ወይስ አልናገረኝ? ማማውት ነው። ኧረ ተይ እንጂ ምን ያደርጉሽ ልኑርበት። እሺ ሰላም ነው ሰላም ነው። ሱራ ትችላለህ። አይዲያ የሚገርም ነው። ለባለስልጣኖቻችን ለታዋቂ ሰዎች እንደዚህ አይነት ጋርድ ነው የሚያስፈልጋቸው።
መሳሪያ ምናምን ሳይጠቀም በቃ ሰዎችን የሚዘርር በማይሆን ቀን ልጅ ስታግት። ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ አንተ ታቆይ ነበር። ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? ምን ድግስ ነው? በዛሬ አሁን ና ጊዜ ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ! ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባትን ስልክ ታውቃለህ? ንገረኝ። ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አወራኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደ መጣሁ። ዝም ብሎ እኮ የተውከኛለህ። ና አሁን ወደዚህ። ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? ወይኔ አንተም ብሎ አጋጭ። በረከት ገበሬዋ ጠቅላይ ሚኒስተሩን አስመልክቶ የጨነቃትን ጉዳይ ወደ ህዝቡ አምጥታለች። ጥያቄን፣ ጭንቀቴን በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስተራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይሄን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ለጠቅላይ ሚኒስተራችን ይስጥ ስትል እንግዲህ ተናግራለች። በረከት ገበሬዋ እንግዲህ ለዚህ ንግግሯ ከጠቅላይ ሚኒስትሩ በቅርቡ የሆነ አዲስ አበባን የሚያክል መሬት እንጠብቃለን። ሀብታም ባልች ታረገ ተብሎ አይፈታም። በሁሉም ሃይማኖት ይጸለይለታል። እውነትሽን ነው። ኧረ አንዳንድ ሴቶች ገንዘብ መውደዳችሁን በልክ አድርጉት። የወሊድ መከላከያ ባይኖር አስባችሁታል? ይሄኔ የ30 ልጆች እናት ነበርኩኝ። የ30 ልጆች እናት ማለት ነው። ይሄ ቲክቶክ ከመጣ በኋላ የአንዳንድ ሴቶቻችን ብልግና በቃ ከመጠን በላይ ይደርሷል። አንዳንዴ መነጋገሪያ ለመሆን ቲክቶክ ላይ ተብሎ የሚሰሩ ነገሮች ብዙ ኢትዮጵያውያንን እንግዲህ የማይወክል ከባህላችን የወጣ ነገር እየተሰራ ነው። ይሄ ነገር እንግዲህ አንድ ሊባል ይገባል። ወይኔ አባዬ ጫማ ልብስ ግዛልኝ እያልኩት እንዲሁ እንደቋጠረ ይዞት ሄደ። ወይኔ አባዬ ወይኔ ኧረ አባዬ እንካ ይኸው ግዛ። በፈላው ውሃ ልታስገርፈኝ ነው? እዛም ገና ሌላ ትትለኝ ነው? እሺ በሰላም እረፍ አባዬ። እናቴ ጋር እየበላው እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራት አይደገም። 5-6 ሰዓት ስለምናወራ አራት አይታሰብም። ኪብና ቢካል በቃ አንተን አገኘው ካደል ተጠቀፍኩላለሁ እና እሱም እንደዛ ነበር። አራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች እጭ ነው የሚሉት በቃ። ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠልን። ከመቀጠልም አልፎ አበድን። በቃ ይሆናል የእብደት ማህበል ውስጥ ገባን ማለት ነው። ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በሌላ። እንግዲህ በቅርቡ ታዋቂዋ አርቲስት ሃናን ታሪክ እንግዲህ የወንድ ልጅ እናት ሆናለች። እንኳን ደስ አለሽ ማለት እፈልጋለሁ። ግን በአንዳንድ ሚዲያዎች ላይ እንደሚወራው ከሆነ ልጇን ወልዳ ወደ ቤት ስትገባ ለተደረገው ፕሮግራም እስከ 3 ሚሊዮን ብር ወጥቷል እየተባለ እንግዲህ በሰፊው ሶሻል ሚዲያ ላይ እየተወራ ይገኛል። ይሄ ነገር እንግዲህ እውነት ከሆነ የሚያስተዛዝብ ጉዳይ ነው። ኢትዮጵያ ውስጥ ስንት ችግርተኛ በሞላበት መቅዶኒያ የአረጋውያንና የህሙማን መርጃ ማዕከል ውስጥ በሺዎች የሚቆጠሩ አረጋውያን ተኝተው እያለ እንደዚህ አይነትን ፕሮግራም እንግዲህ ለማዘጋጀት እስከ 3 ሚሊዮን ብር ማውጣት ተገቢ ነው ብዬ አላስብም። እናንተም ተመልካቾቼ የተሰማችሁን ሀሳብ አስተያየት እንግዲህ መግለጽ ትችላላችሁ። ወደ ቀጣይ ቪዲዮ እንላለን። እሺ አቤት፣ እንዴት ናችሁ? ታና እዚህ ምን አረጋለህ? እዚህ ምን አጠፋህ? ውርጋት ምን ታረጋለህ? ሰፈር ውስጥ ቁጭ ብለህ ነው እንዴ? የማን ልጅ አንተ? አውቃለሁ። ቁም ከሳይክሉ ጋር እንዴ? ምንድነው? እሺ ያው ያስቸግራል። ወጣ ማለት ነው።
ለመረጃ ነው። ሰፈርስ ምን ታደርጋለህ? ኧረ ቁጭ ብለን ነው ዝም ብለን። መንጃ ፍቃድ ይዘህ የመንጃ ፍቃድ ሳይክል አንድ ያዝ ነው። ቢሆንስ ታዲያ ተሽከርካሪ መሆኑን ለኛ ልነግረን ነው እኮ። ሳይክል መንጃ ፍቃድ የለውም። አፍላፊ ከኔ ጋር እያወራ ነው። መንጃ ፍቃድ ሰው ልበል። ስምህን ንገረኝ። ስምህን ንገረኝ። በሱ ፍቃድ አምጣው እስኪ። ጫት እየቀማችሁ ነበር። እባክህ ጋሽ እንዴ ሺሻም ተጠቅማል። ኧረ በስመ አብ ናምጣ አንተ። ኧረ ሳይክሉን ይዘሽ ሂጂ እንጂ። ኧረ ሳይክሉን መልስልን እባክህ። እናንተ ገባ። ኧረ እባክህ ሳይክሉን መልስልን። ኧረ ማን ነው? ክፈት እባክህ። ልጠጋልህ? ምን ትጠጋልኛለህ? ቁብ ተደራርቦብሃል። ክፈል እንጂ። አንዳንድ ቁብ ሰብሳቢዎች እንግዲህ በቃ ሞታችሁ ራሱ አያሳርፏችሁ፣ መተው ነው የሚቀበሏችሁ። ይሄ ባለፈው ክፍል ነው። ማርቆስ ተይዞ ማለት ነው። እዚህ ጋር የተፋባቸው ማለት ነው። ሌላ በጎይታ በእናትህ እንደምን ብለሽ በጎይታ በፍጹም አልጨምርልሽም። ክፉ ነሽ አላት። የባለፈው ጊዜ ፎቶ ልኮ ነበር ለፍቅረኛዬ ብላ ነገረችው። እኮ ዛሬ በጣም ደስ ባለኝ አለ። ደቂቃው አልቋል ስትል እሱ ፈቶት ቁንትን ፈታው። ማርቆስ ጳውሎስ ተነሳበት። ቀጣይ ክፍል ይቀጥላል። ከፊልሙ በላይ ፊልሙን በጣም ነው የሚያስቀው። እንግዲህ ሰሞኑን ቲክቶክ ላይ መነጋገር የሆነ ፊልም ነው። ከፊልሙ በላይ ትርጉሙ ያስቃል። ይመች ብራዘር። ጽጌረዳናት ጽጌረዳ አልወድም አሊት ወርቃሚዳ አልወድም አሊት ወርቃሚዳ እየጠራኋት አሰማኝም እየነገርኳት ልቤንም እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ የማይበላሽ እቱ መንገድሽ ምነው ስንቴ ልንገርሽ ሀሳቤን ነይ በሏት ኧረ ነይ በሏት የዋና ስጠፋ እንዲልያት ሚስጥሯን አካፍላኝ የልቧን ገበና ታሳዝነኛለች ምን ሲጎዳ ብቸኛ መኩኗ ደግሞ የሚከፋው ሁሉም ሰው ማመኗ መውደዷ ፈጣሪ ጠብቀትም ዙሪያዋን ሽጉድም መውደዷ። ምንም አስተያየት አንሰጥም። እንግዲህ ልጅ ነው ይሄ ልጅ በትክክል ይስፈን ተብሎ እንግዲህ ከዚህ ልጅ አንጠብቅም። ጥረቱን ግን ማድነቅ ይኖርብናል። ሰላማዊ ሰልፍ በኢትዮጵያና በሌሎች ያደጉት ሀገራት ምን እንደሚመስል እንመልከት። ራሳችሁን ጠብቁ። ኪፕ ዩር ዲስታንስ። አረፈድኳ። አልተጀመረም። እስካሁን ምንም አልተባለም። ትርፍ ዱላ ይዛል እንዴ? የለኝም ባካ። ና እንግዲህ ኢትዮጵያ ሰልፍ ለማድረግ የምታስቡ ሰዎች እንግዲህ አስቡበት በደንብ። አፕል የለም፣ የኔ ነው አፕል። አንድ አፕል ነው ያለኝ። ወፍሬ ያለው መቀደስ አይ አጥፍቾ መጥቼ ሲማ I want to put you your room. You want that? Okay. Cool. This is my apple. I don't want, I have not eat another. I eat my apple. አሁን አለ ይበላችሁ። እኔ የምልህ ሰውዬው መቼ ነው ቀለም የምትሰፍረው? ይሄ መንግስት መቼ ነው ቀለም ያሰፈረው? ቀለም የለም። ዝም ብሎ ቪዲዮ ብቻ ተሰርቶባቸው ነው እንደሚመጣው ልጅ ተገስ። እኔ ግን ቲክቶክ ስገባ የምትሉት ነገር ዛሬ ትምህርት ቤት የለም። ለካ ለማውራትም አልቻልኩም። አላረግም። ለምን ሚውት የማረገው? የኔ ቆንጆ ለምን ሚውት የማረገው? አይባልም ይባላል። ለምን አይ ጥሩ ነገር ብቻ ይምጣልሽ። ጥሩ ነገር አይ
ወጫቸውን አንናገርም ወይ? ምንም እኮ እነሱ ባየር እኮ ነው የሚኖሩት። አይ ዝም ብለው አይደል የሚኖሩት? ዝም ብለው እኮ እንዴ ዝም ብለው እኮ ነው የሚኖሩት አይደል? በጣም ኦኬ። ህፃን ልጅ ነው አፕል ስጪኝ ያላት፣ ግን አፕል ስጪኝ ስላላት እንግዲህ ብዙ ነገር ተናግረዋለች። ለልጅ የማይገቡ ቃላቶችን እንግዲህ እየተጠቀመች ተናግረዋለች። ይሄ ነገር እንግዲህ ልክ አይደለም። ጂጂ ኪያ እንግዲህ እናቃታለን። በቃ ተናጋሪ ሰው ነች። በጣም ምላሳም ሰው ነች እና የሚመክራት የቅርብ የምታውቋት ሰዎች እንግዲህ መክራችሁ እቺን ሰው ወደ ትክክለኛው መንገድ እንድትመልሱ አሰል ጠይቃችኋለሁ። ወደ ቀጣይ ቪዲዮ እንለፍ። ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስትህ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቁ እንጂ ቆሜ ኪዳነ ምሕረት መቼ ከፋ ነበር በኔ ብቻ። እንግዲህ ኢሳምን ብዙዎቻችን ቲክቶክ ላይ እና ዩቲዩብ ላይ በስፋት እናውቀዋለን። ከቅርብ ጊዜ ወዲህ እንግዲህ ጠፋ ብሎ ነበር። የጠፋበትን ምክንያት እንግዲህ እግሩ ላይ በደረሰበት ጉዳት እንደሆነ ተናግሯል። እግሩ ላይ በደረሰበት ጉዳት እንግዲህ ከሶሻል ሚዲያ ሲርቅ ብዙ ጓደኞቹ እንደሸሹት፣ ማንም አጠገቡ እንዳልነበር፣ ራሱ ሰርቫይቭ አድርጎ እንደተነሳ እንግዲህ ተናግሯል። እጅግ ልብ የሚሰብርና አሳዛኝ ኢንተርቪው ነው ያደረገው። ቪዲዮውንም አይተነዋል እና ኢሳም ፈጣሪ ጨርሶ ይማረ ነው ማለት የምፈልገው። ወደ ቀጣይ ቪዲዮ እንለፍ። ቀና ብዬ ሳያትና ትልቅ ሴትዮ ልክ እንደ ቀና ብዬ ሳያትና ትልቅ ሴትዮ ልክ እንደ እሱ ጋር ምን ነው ግራ ገባ። አይ እሱ ጋር ምንድነው ሲጽፈው በ24 ሰዓት ነው ቪዲዮ ነገር ለቃለሁ። በ24 ሰዓት ነው ዘፈኑ ክሊፕ የሚሰራው 24 ሰዓት ነው። ስለዚህ ሲጽፍ በምን ልቅጸበው በቃ ዮ የሚለው ለካልኩና በቃ ልክ እንደ ዮ አልበቃ ሲደውልልህ አታነሳም። ጆሲ አንተ ግጥም ልዋስን ዮኒ አሁን ለምን መሰላችሁ? ይሄ ነገር ክሊር መሆን አለ። አሁን ቀና ብዬ ሳይሆን መተዋለች፣ ረግጠዋለች። አሁን እያያዝኩ ነው። መተዋለች፣ ረግጠዋለች። ከዛ እሱ ደግሞ ሊናገራት ቀና ብሎ ሲያት ትልቅ ሴትዮ ነችበት። ከዛ ልክ እንደ አለ ማን ነች? ጳውሎስ ዮና ኦር ኢዲዮ ለሁሉም ሰው ሪስፔክት አለኝ። አረም ነው ታውቂያለሽ። ለሁሉም ሰው ሪስፔክት አለኝ። እስራ በቃ እኔ አሁን ለምሳሌ አሁን እንትና አሁን ሰያና ኪዲ ተሰራረው አይደል? ሰያ ምን አለ ስም ጠራ፣ ኪዲ ስም ጠራ። እኔ ይገባል ማን እንደሆነ እኔ አሁን አልገባኝም። ይሄኛው አልገባኝም እኮ እኔ ግጥም አንሶኝ ነው እንደዛ ከሆነ እንኳን አነሰ ግጥም አሮኔ በጣም ነው የሚሄደው። አትደባብሱ ብራዘር። አይ ግጥም አንሶት ይሆናል። ጆሲ ምንድን ነው የምትለው? አትደባብሱ ምንድን ነው? ለምሳሌ መደባበስ ምንድን ነው ለማለት የፈለግኩት? ተናገር። እሱን ተናገር። ምንም ደባብሰ ምንም አይደለም። ምንም አንተ ስለ ዳቦ መራብ እየዘፈንክ ነው። ስለ መረጋጋት እየዘፈንክ ነው። ስለ ትልቅ ሴትዮ እየዘፈንክ ነው። ምን የሚሉት አባባል አለ መሰለህ በእንግሊዝኛ if the shoe fits wear it ይባላል። ገባህ? ከመሰለህ ነው። አንተ በፈለከው መረዳት ትችላለህ ማለት ነው። ግን እኔ ስለ ዳቦ ነው እያወራሁ ነው። እሺ አሁን እንቀጥለው። እንግዲህ በሳምንቱ ሌላ መነጋገሪያ የሆነ ጉዳይ እንግዲህ የሃሮን ሙዚቃ ነው። እንግዲህ የሃሮን ሙዚቃ ላይ ብዙ ሰው ተሰድቧል። እነ ቤታዮ እነ ጆሲን እንግዲህ በአሽሙር ሸንቆጥ አድርጓቸው አልፏል። السلام عليكم ورحمة الله وبركاته. انت الحارة قدر الرئيس باقي تبيتوا بشكا مامي ላመሰግን እፈልጋለሁ። ሁሉም ኢትዮጵያውያን እውነት ከዛ ሁሉ መሯሯጥ በኋላ ረድታችሁ አንድ ሆናችሁ ወደ ኬንያ እንድገባ ከኬንያም እስከ ኡጋንዳ ነገሮችን እንዲመቻቹልኝ በዩኤን ማዕቀፍ ውስጥ እንድሆን ብዙ ነገር ያገዛችሁኝ በገንዘብም በጊፍትም የምታግዙኝ ኢትዮጵያውያን ብሔር ሃይማኖት ሳይላችሁ አንድ ሆናችሁ ያገዛችሁኝ በሙሉ በእውነት ከልብ ላመሰግናችሁ እፈልጋለሁ። እግዚአብሔር ይስጥልኝ፣ አክብርልኝ።
በእውነት መልካምና ደግ ደጉን ያሳያችሁ። እናም የተሻለ ስራ እንሰራለን ብዬ አስባለሁ። አንድ ያርገን፣ ካለንበት የመከፋፈል የመበታተን ዘመን ወደ አንድነት ያምጣን። በእውነት ምስጋና ልዩ ነው። ተባረኩልኝ፣ ክበሩልኝ፣ ሰላማችሁ ይብዛ። አሜን። ሰላም ቆዩልኝ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።